ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም። ትላንት በጣም ፋየር የሆነ ሪዛልት ብዬ ወስጀዋለሁ። አንድ አቻ ባጠናቀቅነው የሊድስ እና የማንቸስተር ዩናይትድ ጨዋታ ዙሪያ ጥቂት የጨዋታ ትዝብቴ ነው ዛሬ የማደርሳችሁ። ምክንያቱም የዛሬው ፕሮግራም መሆን የነበረበት ስለ ትላንቱ ጨዋታ ማውራት ነበር በደንብ ዋናው ሀሳባችን እሱ ሊሆን ይገባ ነበር። ግን ከጨዋታውም በላይ ቦምብ የሆነ አንድ አስተያየት አሞሪም ሰጠና ይሄ የታመቀ ቀስ ብሎ በጣም ሲፋፋም ውስጥ ለውስጥ ሲብላላ የቆየ ነገር ትላንት አሁን በገሃድ ወጣና ከአሞሪም አስተያየት በኋላ አሁን በየሰዓቱ ብሬኪንግ ኒውሶች መሰማት ጀመሩ ማለት ነው። ይህን ዜና እንኳን እየሰራሁላችሁ አሌክስ ኩክ የተባለ ጋዜጠኛ የቶክ ስፖርት ጋዜጠኛ ነው እንግዲህ ከሚታመኑ ጋዜጠኞች መካከል አንዱ ነው። የሩበን አሞሪም የማንቸስተር ዩናይትድ ቆይታ ጥያቄ ምልክት ውስጥ ገብቷል ብሎ በዩናይትድ አመራሮችና በአሰልጣኙ መካከል ከፍተኛ የሆነ ቴንሽን ተፈጥሯል። ከፍተኛ የሆነ አለመግባባት ተፈጥሯል እና ሩበን አሞሪም የትኛው ሰዓት ላይ ምናልባት ከክለቡ ጋር ሊለያዩ እንደሚችሉ ነው ማለት ነው አሌክስ ኩክ የተናገረው። ከትላንቱ ጨዋታ መጠናቀቅ በኋላ አሰልጣኙን የመጣሁት ማናጀር ሆኜ ነው እንጂ ተራ አሰልጣኝ ሆኜ አይደለሁም ብሏል። አሞሪም ግን ክለቡ የቀጠረው አሞሪምን ሄድ ኮች ብሎ ነው ይፋ ሲያደርግ ዌብሳይቱ ላይ ቼክ አደረግኩት ቤተሰቦቻችን እና ሄድ ኮች ነው እንጂ የሚለው ማናጀር አይደለም የሚለው። ይሄም እንግዲህ ትልቅ መነጋገሪያ ሆኗል። አሰልጣኙ ያልተቀጠረበትን ነው እየተናገረ ያለው። ሄድ ኮች ተብሎ ሳለ ግን ማናጀር ነኝ ብሏል በሚል ማለት ነው። ብቻ ማንቸስተር ዩናይትድ ቤት አሁን ትልቅ የሆነ ማዕበል አለ፣ ለውጥ አለ፣ እሳት ተነስቷል። እሳቱ እንዴት አድርጎ ይበርዳል ስለሚለው ስለዚህ ጉዳይ ላይ በጣም በስፋት ነው የምናወረው። ምንድነው ልዩነቱ በአሰልጣኙ መካከል፣ በዊልኮክስ መካከል? የክለቡ አመራሮች ስለ አሰልጣኙ የሚያስቡት ነገር ምንድን ነው? ሩበን አሞሪም ስለ ክለቡ አመራሮች እና ስለ ዩናይትድ ቆይታው ምን እያሰበ ነው የሚገኘው የሚለውን በደንብ የምናይበት ፕሮግራም ነው። ቤተሰቦቻችን አብራችሁኝ እንድትቆዩ ጋብዛለሁ። ቪዲዮ ላይክ በማድረግ እንድትከታተሉኝ ነው የምጠይቀው። መልካም ቆይታ። ወደ ጨዋታው ስናልፍ በቀጥታ ቤተሰቦቻችን እንደው የትላንቱ ጨዋታው ጥሩ የሆነ ትግል የተደረገበት ነው። በትላንቱ ሜንታሊቲ ባይገባ ኖሮ ሊድስ ምናልባት ጠንከር ያለ ቡድን የሆንበት ነበር እና እኔ መጥፎ ውጤት ነው ብዬ የምወስደው አይደለም። ስለ ጨዋታው አጠቃላይ ሳወራ ኦፍኮርስ ዩናይትድ ትልቅ ቡድን ነው እና በሊድስ ዩናይትድ አቻ ስለወጣ እንደው ይህን ያህል የሚያኮራ ውጤት ሆኖ ግን አይደለም። ካለንበት ሞመንት አንጻር ነው አሁን ይህን እንዲሁ ጥሩ ውጤት ነው ብዬ ወሰድ የፈለግኩት። ቤተሰቦቻችን በጣም የሚያስቆጭው እድሎችን እንዲሁ አላበከንም። የአጋጣሚዎችን ለመፍጠር ጎሎችን ለማስቆጠር እንዲሁ ጥረት አድርገናል። ተመጣጣኝ ጨዋታ ነበር ብዬ ነው በአጠቃላይ ብዬ የምወስደው የትላንቱን ጨዋታ። በዩናይትድ በኩል ፈርስት ሀፍም ሰከንድ ሀፍም ጥሩ የማሸነፍ ፍላጎት የታየበት አትሊስት ከጨዋታው ነጥብ ይዞ ለመውጣት እና ላለመሸነፍ ተጫዋቾቻችን ጥረት ያደረጉበት ጨዋታ ነው ብዬ ነው መወስዶ። አሰልጣኙ የቀየራቸው ቅያሬዎች ትላንት ውጤታማ ሆነውለታል። ከዚህ በፊት በወልቭስ ጨዋታ ከነበረው በአንጻር እንዲሁ ስናየው ማለት ነው ምንም ፎርሜሽን ይዞ ይግባ ምንም አይነት አሰላለፍ ዩናይትድ ትላንት ይኑረው፣ ግን ዋናው ትልቁ ነገር ሜንታሊቲው ስለሆነ በጥሩ የአይምሮ ወይ የስነልቦና ዝግጅት የሊድስን ጨዋታ ለማድረግ አምርተው የሚገባቸውን ነጥብ አገኙ ብዬ ነው የማስበው እና አንድ ነጥብ ይህን ያህል ትልቅ ሆኖ አይደለም። ዩናይትድ አሁንም ስቲል ብዙ ችግሮች ያሉበት ቡድን ነው። ከነዚህ ችግሮች ጋር ተደማምሮ ጉዳት በሉት የተጫዋቾች እንዲሁ በአፍሪካ ዋንጫ ምክንያት እጦት በሉት ብቻ ቲሙ በስኳድ ጥበት በሉት አሞሪም አማራጭ የለውም ቀይሮ የሚያስገባው ተጫዋች ሁሉ እስካይኖረው ድረስ ማለት ነው እንግዲህ እና እንደ ዩናይትድ እንዲህ የተቸገረ ቡድን እኔ ያለ አይመስለኝም እውነት ለመናገር ቤተሰቦች። በፕሪሚየር ሊጉ ካሉ ቲሞች ውስጥ በጣም ወሳኝ የሆኑ ቁልፍ የሆኑ የትኛውም ቲም ተጫዋች ሊጎዳበት ይችላል። የተጎዳባቸውም ብዙ ክለቦች አሉ። ግን እንደ ዩናይትድ ስኳድ ጥበት ደግሞ በተለይ ደግሞ በጣም ቁልፍና ወሳኝ የሆኑ ተጫዋቾች ደግሞ የተጎዱበት ክለብ አለ ብዬ እኔ በግሌ አላስብም እና ይሄን ነገር ሳይ ነው ማለት ነው እንግዲህ የትላንቱን ጨዋታ በአንድ ነጥብ እንደ ጥሩ ውጤት አድርጌ ለመውሰድ እኔ በግሌ የተገደድኩት። እናንተም እንደማይከፋችሁ እርግጠኛ ነኝ። ልክ ከቮልቭስ ጋር ነጥብ እንደጣልነው ያህል የመከፋት ስሜት በትላንቱ ጨዋታ ይሰማችኋል ብዬ አላስብም። ጥሩ ተፎካክረናል፣ ጥሩ ተጫውተናል። ሊድስ ዩናይትድም በጣም ጥሩ ነበር እና አቻው ውጤት ለሁለቱም ቡድኖች የሚገባ አድርጌ ነው ማለት ነው የትላንቱን
ጨዋታ እንዲሁ የምወስደው። የጨዋታው ቀያሪ የነበረው ያው እንደምታውቁት ዘርክዚ ነው። ዘርክዚ ትላንት ጥሩ ነው፣ በጣም ተመችቶኛል። በጣም ንቁ ነበር። በጣም በሊንክ አፕ ፕሌይ ላይ በጣም ይሳተፍ ነበር። ቡድኑ ውጤት ይዞ እንዲወጣ ትላንት ሻርፕ ነበር። ከወልቭሱ ጨዋታ አንጻር ስናየው በተለይ ተጫዋቹ 63ኛ ደቂቃ ተቀይሮ ገባ። ከዛ 65ኛው ደቂቃ ላይ ነው አሲስት ማድረግ የቻለው ለማቲያስ ኩኛ። ኩኛ በጣም ጥሩ የሆነች ኳስ ነው ያስቆጠረው። ይገባው ነበር እንደ ልፋቱ። ልጁ ሰሞኑን በጣም እየለፋ ነው። እንግዲህ የዩናይትድን ሁሉ ነገር ተሸክሞ ዩናይትድ ውጤት ይዞ እንዲወጣ ለማድረግ የዩናይትድን ትልቁን የፈጠራ ያለ ብሩኖ ፈርናንዴዝ የፈጠራ ኃላፊነት ወስዶ ጎል ለማስቆጠር ሁሉንም ነገር እንደሆነ ብቻ ላድርግ ይላል እንጂ እንዲሁም የጎል እድሎችን ለመስጠት ማቲያስ ኩኛ ጥረት ሲያደርግ ለመፍጠር ጥረት ሲያደርግ የሚታይ ብቸኛው ተጫዋች ነው። ብቸኛው ተጫዋች የዩናይትድ በጣም የሚያስገርም ነው። ትላንት ከተሰለፉ ተጫዋቾች በነገራችሁ ላይ ዶርጉ ጥሩ አልነበረም። አይታችኋል፣ ተመልክታችኋል። ሌሎቹ በሙሉ ከሼሽኮና ከማቲያስ ኩኛ ውጪ የዩናይትድ ተጫዋቾች ዲፌንሲቭ ባህሪ ያላቸው ተጫዋቾች ናቸው። ወይ የተከላካይ አማካይ ናቸው ወይ ቶታሊ ተከላካይ ናቸው። እንደ ዶርጉም ተከላካይ ነው እና ትላንት ማንቸስተር ዩናይትድ አሰላለፍ ማለት ነው ይዘውት የገቡት 8 ዲፌንሲቭ ባህሪ ያላቸው 6 ንጹህ ተከላካዮች ናቸው። 2ቱ ደግሞ ዲፌንሲቭ ሚድፊልድ የሆኑ ተጫዋቾች ናቸው እና ይሄን ያልኩት አሁን አሞሪምን ለመውቀስ አይደለም። 2 የማጥቃት ባህሪ ያላቸው ልጆች ብቻ አስቡት። 2 የማጥቃት ባህሪ ያላቸው ልጆች ቶታሊ በቃ ይከላከላሉ፣ መከላከል አለባቸው ብላችሁ የማታስቧቸው የማጥቃት ኃላፊነት ሰጣችሁ የምታጫውታቸው ተጫዋቾች ኩኛና ሼሽኮ ነበሩ። ከዛ ውጭ ያሉት ኡጋርቴ ሚድፊልድ ዲፌንሲቭ ሚድፊልድ፣ ካሳሜሮ እንዲሁ ዲፌንሲቭ ሚድፊልድ ነበር ትላንት። በዚህ በኩል ደግሞ ዶርጎ አለ። ዶርጎ ያው ሜንታሊቲ አሁንም መከላከል ታውቃላችሁ። ማጥቃቱ ላይ በተለይ ትላንት እምብዛም ነበር። ልክ የኒውካስሉ ጨዋታ አይነት ፎርሜሽን ነበር አድቫንስድ የሆነ ወደፊት ሄዶ እንዲጫወት እና የክንፍ ማጥቃቱ ሚና አሰልጣኙ የሰጠው ግን ምንም ሲሰራ አላየንም ትላንት። ኦልሞስት ያው መጨረሻ ላይ እንደውም በመከላከሉ ረድቷል ቲሙን ብዬ ነው ማስበው። እሱ ተከላካይ ነው። ዲያጎ ዳሎ አለ፣ እንደዚሁ ሾም አለ፣ ዮሮ አለ። ኦልሞስት በቃ የዩናይትድ 8 ተጫዋቾች ሜዳ ላይ የነበሩት ተከላካዮች ነበሩ ማለት ነው። ይሄ በጣም የሚያስገርም ነው። አሞሪምን የሚያስወቅሰው አይደለም፣ ምክንያቱም አሰልጣኙ ኦፕሽን የለውም። በሱ ለመፍረድ አይደለም፣ ግን ምን ያህል ቲሙ የማጥቃት እንትኑ እንደሳሳ ማንቸስተር ዩናይትድ ለማሳየት ነው ማለት ነው ይሄን የተጠቀምኩት። እንደውም አንዳንድ ማህበራዊ ድረገጽ ላይ ተመልክቼ ነበር የዩናይትድ አሰላለፍ የትላንቱ ይሄን ይመስል ነበር ብለው ልክ እንደ ኤፍል ታወር ነው የዩናይትድ ፎርሜሽን የገለጹት ማለት ነው። እንግዲህ ኤፍል ታወርን ታውቁታላችሁ፣ ትልቁ ታወር ነው እና ቅርጹ ሼፑን ስታዩት የዩናይትድ በጣም በጣም የሚያስቅ ነው ማለት ነው። ቤተሰቦቻችን እንደውም አንድ ምስል ወጥቶ ነበር እዚህ ቪዲዮ ላይ ምስሉን አካትተዋለሁ። እንግዲህ የሆነ ቦታ ላይ ታዩታላችሁ ልብ ካላችሁ ማለት ነው። ሼሽኮ ከፊት አለ፣ ከሱ ኋላ ኩኛ አለ፣ ልክ እንደ ኤፍል ታወር ማለት ነው። ከሁለቱ ኋላ ደግሞ ኡጋርቴና ካሳሜሮ ነው የሚገኙት ከኩኒያ ኋላ ማለት ነው። ሼፑ ልክ እንደ ፒራሚድ አይነት ቅርጽ ያለው በጣም ቀጭን የሆነ ቤዙ ግን በጣም የተለጠጠ አይነት ህንፃ ማለት ነው። ኤፍል ታወር እንደዛ አይነት ነው የዩናይትድ ፎርሜሽን ብለው ትላንት የቀለዱት ማለት ነው። እና ከስር ተከላካዮች በተለይ በመጨረሻዎቹ ደቂቃዎች ላይ ልብ ብላችሁ ካያችሁ ሊድስ ዩናይትዶች ዩናይትድን እንደው ሲያጠቁና የማሸነፊያ ጎል ለማግኘት ሁለቱም ቡድኖች በሚጠሩ ሰዓት የዩናይትድ ተጫዋቾች ሲከላከሉ 6 ተከላካዮች ነበሩ ማለት ነው የተደረደሩት ኡጋርቴና ካሳሜሮን ሳጨምሩ። ዶርጉ ነበር፣ ሉክሾ ነበር፣ ማርቲኔዝ ነበር፣ ሄቨን ነበር፣ ዮሮና ዲያጎ ዳሎት ማለት ነው። በአንድ መስመር 6 የማንቸስተር ዩናይትድ ተጫዋቾች ማለት ነው እና የኢፍል ታወር ፎርሜሽን ነው አሞሪም የተከተለው ትላንት ተብሎ የዩናይትድ ፎርሜሽን በዚህ መልኩ በቀልድ መልክ ሲነገር ነበር ማለት ነው። ስለዚህ ማድረግ የሚችለው አሞሪም ውጤት ይዞ ለመውጣት ማድረግ የሚችለው ብቸኛው መንገድ ስለሆነና ያለውም አማራጭ ስለሆነ ነው ማለት ነው። ስለዚህ ያ ሆኗል፣ ተፈጥሯል ማለት ነው እና የትላንቱን ውጤት እኔ በጸጋ የተቀበልኩበት አንዱ ምክንያት ይሄ አውት ኦፍ ኦፕሽን ነው። በቃ አውት ኦፍ ኦፕሽን፣ ምንም አይነት ኦፕሽን የለም፣ ምንም አይነት ዲብስ የለም፣ ምንም አይነት ቤንች ተቀይሮ የሚገባ ተጫዋች ዩናይትድ የለውም ከዘርክዚ ውጭ ማለት ነው። እሱም ትላንት ጥሩ በመሆኑ ዩናይትድ ነጥብ አግኝቶ ሊወጣ ችሏል ማለት ነው እና ማቲያስ ኩኛን እኔ ማድነቅ እፈልጋለሁ። በሰሞኑ ጨዋታዎች እንዲሁ በጣም እያደነኩት ነው። ሰምታችኋል ቤተሰቦች፣ ልጁ የዩናይትድን የማጥቃት ኃይል በአጠቃላይ ጫናውን ኃላፊነት የተሸከመ ልጅ ነው እና
የትላንቱ ጎል ይገባዋል። ማን ኦፍ ዘ ማች ተብሎ በጨዋታውም እንዲሁ መጠራቱ በጣም አግባብ ነው፣ ተገቢ ነው ብዬ ነው እኔ የማስበው። የልፋቱን ደግሞ ጎል ያስፈልገው ነበር። ያችን ጎል በማስቆጠሩ እኔ በጣም ደስተኛ ነኝ። ለኩኛ ትንሽ ሰልፊሽነቱን ብቻ ቢቀንስ እና አንዳንድ ኳሶችን እንዲሁ የቡድን አጋሮችን ቢመለከት ቢያቀብል የግል አስተያየቴ ነው። ከዛ በተረፈ ግን ማቲያስ ኩኛ በጣም ጥሩ ጨዋታ አሳልፏል። አሁን ጥሩ ዜና ምንድን ነው እንግዲህ ቀጣይ የምናልፈው ወደ ዋናው አሙሪም የሰጡት አስተያየት ከዛ በኋላ የተቀጣጠለውና በሰዓታት ውስጥ አሁን ራሱ በርካታ ብሬኪንግ ኒውሶች እየወጡ ነው እና ወደ ዋናው ጉዳይ አልፋሉ። ከዛ በፊት ጥሩ ዜና የምላችሁና የምናገረው ብሪያን ምቡሞ እና ማዝራዊ እርስ በርስ ይገናኛሉ። ካሜሮን እና ሞሮኮ ብሔራዊ ቡድን ማለት ነው። አይ ቲንክ አርብ መሰለ የሚጫወቱት እርስ በርስ ተገናኝተዋል። የጥሎ ማለፍ ጨዋታዎቻቸውን አሸንፈው ስለዚህ ከሁለት አንዱ ለዩናይትድ ይመጣሉ በጊዜ ማለት ነው። ወይ ማዝራዊ ይመጣል ወይ ደግሞ ብሪያን ምቡሞ ይመጣል። እንግዲህ ሞስት ፕሮባብሊ አሁን የዩናይትድ ደጋፊዎች ይህን እየሰማችሁ ብሪያን ምቡሞ መምጣት ቢመጣ እያላችሁ እያሰባችሁ እንደሆነ እገምታለሁ በውስጥ እና አናቅም። እንግዲህ ይሄ የጨዋታውን ውጤት ማ ሊሆን እንደሚችል ካሜሮንም ጥሩ እየተጓዘች ነው በዚህ አፍሪካ ዋንጫ። ሞሮኮም በጣም እንደተጠበቀችው ባትሆንም ሞሮኮም ቢሆን የዋንጫው ተገማች ነች እና ማን እንደሚያሸንፍ አናቅም። ለዩናይትድ ግን ይበልጥ ከማዝራዊ ይልቅ ብሪያን ምቡሞ ቢመጣለት የተሻለ ነው የሚመስለኝ። ግን ዲሳይድ የሚሆነው ከየዚህ ጨዋታ ውጤት እንግዲህ ከአርብ በኋላ ነው ማለት ነው። ማን ዩናይትድ ቀድሞ ሊያገኝ እንደሚችል ከሁለቱ ተጫዋቾች አንዱ ነው። ይሄ አንደኛው ጥሩ ዜና ሊሆን ይችላል። ሁለተኛው ግን አሞሪም ከጨዋታ በኋላ የተናገረው ነገር ሜሰን ማውንትና ብሩኖ በቀጣይ የዩናይትድ ጨዋታ ከበርንሌይ ነው ዩናይትድ የሚጫወተው ታውቃላችሁ ፋሚሊዎች እና ረቡዕ መሰለኝ ከበርንሌይ ጋር የምንጫወተው ምሽት 5 ሰዓት ከሩብ አካባቢ በርንሌይን እንገጥማለን። አዌይ ነው የምንጫወተው እና ሜሰን ማውንትና ብሩኖ ፈርናንዴዝ ሚኒት ያገኛሉ፣ የመጫወት ደቂቃ ያገኛሉ በቀጣይ ጨዋታ አሞሪም ብሏል እና ይሄ በጣም በጣም አስደሳች ዜና ነው። ከትላንቱ ውጤትም በላይ ከተመለሰ ብሩኖ ፈርናንዴዝ እና ሜሰን ማውንት ከተመለሱ ዩናይትድ ጥሩ ዜና ነው ብዬ ነው ከነጥቡ በላይ ብዬ የወሰድኩት ማለት ነው። እና እነኚህ በአጠቃላይ የትላንት ጨዋታ ትዝብቶቼ ናቸው። ቤተሰቦቼ እናንተም የጨዋታውን ትዝብቶቻችሁን በኮሜንት እንድታሰፍሩ እጠይቃለሁ። በቀጥታ አሁን የማልፈው ወደ ዋናው የዛሬው ጉዳይ ነው። ሩበን አሞሪም ከጨዋታው በኋላ ያፈነዱት ፈንጂ እስካሁን ድረስ አምቆ ያስቀመጠው በቃ ይበቃኛል፣ አሁን ይሄን ነገር ለሚዲያው ልናገረው ብሎ ያፈረጠው ትልቅ ነገር አለ። እሱም መነጋገር የሆነ ነገር ነው። ስለሱ በቀጥታ አሁን እናልፋለን። ቪዲዮን ላይክ አድርጉ ቤተሰቦች። አሁንም አብራችሁኝ ነው። የትላንቱ ጨዋታ ከተጠናቀቀ በኋላ ሩበን አሞሪም የተለመደ ጋዜጣዊ መግለጫ አይደለም የሰጠው። ስለ ጨዋታው ተጠይቆ ስለ አንዳንድ ተጫዋቾች አውርቷል። ለምሳሌ ስለ ዘርክዚ ተናገረ። ከዩናይትድ መልቀቅ የሚፈልጉ ተጫዋቾች ነበሩ። አንደኛው ዘርክዚ ነው እና ትላንት ተጫዋቹ 27 ደቂቃዎችን የሚጫወት እድል አግኝቶ ከሌድስ ጋር ጨዋታውን መቀየር ችሏል። በእንቅስቃሴ በረገድ እንዲሁ አሲስት ከማድረግ ውጭ 22 ተች ነበረው። 20 ፓስ እንዲሁ ሙከራ አድርጓል። 20 ፓስ ለማድረግ 14ቱ ስኬታማ ነበሩ። ከዛ ውስጥ ወደ ፋይናል ሰርድ 5 ፓሶችን ነው የጣለው። 2 ቻንስ ፈጥሯል። አንዱ ትልቅ ቻንስ ነው፣ አንዱ አሲስት ሆኗል ማለት ነው። ኩኛ ያስቆጠራት ጎል እና እዚህ ሆኖ አንድ ተጫዋች ስለ ሌላ ክለብ የሚያስብ ተጫዋች ካለ ያ ተጫዋች ችግር አለበት ማለት ነው ብሏል። ስለ ዘርክዚ ተጠይቆ ነው ወይም ደግሞ ስለ ኮቢ ሜይኖ ነው የተጠየቀው ክለቡን መልቀቅ የሚፈልጉ ተጫዋቾችን በተመለከተ እና የጆሹዋ ዘርክዚ ትላንትና ጨዋታ ላይ ያሳየውን ብቃት ተከትሎ አሞሪም ስለ ተጫዋቹ ታማኝነቱን በተመለከተ ለክለቡ ስላለው ቁርጠኝነት በተመለከተ ያስተላለፈው መልእክት ተደርጎ ነው ይሄ የተወሰደው ማለት ነው። ማንቸስተር ዩናይትድ አለ በዓለም ላይ ካሉ ታላላቅ ክለቦች አንዱ ነው። እዚህ እየኖሩ ለዩናይትድ የዩናይትድን ማሊያ እየለበሱ ስለሌላ ክለብ የሚያልሙ ከሆነ የሆነ ትክክል ያልሆነ የተበላሸ ነገር አለ ማለት ነው ሲል ነው ማለት ነው እንግዲህ አሞሪም አስተያየቱን የሰጠው። አሁን ስለ ዘርክዚ ይሄን ይናገር አሞሪም እንጂ ሚዲያውን የነቀነቀው እና በጣም ትኩረት ያገኘው ነገር አንድ የተናገራት ነገር አለች። እሷም ምንድን ነው? እንደዚህ አለ አሞሪም፣ እኔ ማንቸስተር ዩናይትድን ያስኩት ወደ ማንቸስተር ዩናይትድ የመጣሁት ማናጀር ሆኜ እንጂ ተራ አሰልጣኝ ሆኜ አይደለም።
በክለቡ ያለውን ስልጣንና በክለቡ ያለውን እንደዚሁ የውሳኔ መጠን አሰልጣኙ በደንብ በግልጽ ያስቀመጠበት ተብሎ ነው ይሄ እየተወሰደው ማለት ነው። እና ስራዬን አለ በራሴ መንገድ እሰራለሁኝ ነው አሞሪም ሲል የሚናገረው። እኔ እዚህ የመጣሁት ማናጀር ለመሆን ነው እንጂ አሰልጣኝ ለመሆን አይደለም ብሎ ተናገረ። በራሴ ፍቃድ አልለቅም ከክለቡ ሌላ ሰው እስኪተካኝ ድረስ ስራዬን እቀጥላለሁኝ አለ። ሪዛይን አላደርግም ነው ያው እዚህ ጋር ሪዛይን ማለት በቃ ክለቡ እንግዲህ አልቻልኩም ክለቡን መያዝ ወይ እኔ ለዩናይትድ ቀጣይ የክለቡን እቅድ ለመምራት ብቁ አሰልጣኝ አይደለሁም ብሎ የስራ መልቀቂያ ያስገብቶ መልቀቅ ማለት ነው። ይሄ ካሳ አያሰጥም እና በስምምነት የሚያልቅ ጉዳይ ነው እና የመልቀቂያ ደብዳቤ አላስገባም በፍቃድ ያለቀም ነው የሚለው። ስለዚህ ምንድነው እየጠበቀ ያለው አሞሪም ክለቡ እስኪያሰናብተው ድረስ። ስለዚህ በራሴ ፍቃድ ስራዬን አልለቅም ሌላ ሰውም እስኪተካኝ ክለቡ ወይ በኔ ላይ እስኪተካ ድረስ አሰልጣኝ ይቀጥላሉ አለ። የትም አልሄድም ነው ያለው። ስራዬን እሰራለሁ አለ። በዚህ ክለብ ቀሪ 18 ወራት ኮንትራት ይቀረኛል። ስለዚህ ይሄ ኮንትራት እስኪጠናቀቅ እና እስኪያበቃ ድረስ በክለቡ እቆያለሁ። ከዚያም ሁሉ ነገር ይቀጥላል፣ እንግዲህ ህይወት ይቀጥላል ነው ያለው አሞሪም። አያችሁ አሁን እዚህ ጋር አነጋገሩን ቤተሰቡ አነጋገሩን የአሞሪምን እንደው በጣም ግልጽ የሆነ ንግግር መሰለኝ የተናገረው አሞሪም አሁን በዩናይትድ ቤት ደስተኛ እንዳልሆነ ንግግሩ ያመለክታል። ልብ በሉ በዩናይትድ ቤት የክለቡ አመራሮች እስኪያሰናብቱት የስንብት ደብዳቤ እስኪጽፉለት እየጠበቀ እንደሆነ ያመለክታል። ወይንም ደግሞ እስኪጽፉለት ድረስ የጓጓ አሰልጣኝ ይመስላል። ከዚህ በፊት እንደተናገረው ከዩናይትድ ቤሳ ቤስቲስ አልቀበል ክለቡን ያለምንም የካሳ ክፍያ እለቃለሁ ብሎ የተናገረውን ቃል አሞሪም እንዳጠፈ በትላንት አስተያየቱ ላይ ይሄ ያመላክታል። እርግጠኛ መሆን ትችላላችሁ። ስለዚህ አሁን በፍቃድ ያለቅም ብሏል። በፍቃዱ ካለቀቀ ደግሞ ክለቡ እስኪያሰናብተው ድረስ አሰልጣኙ እየጠበቀ ነው ማለት ነው እና ንግግሩ በሙሉ በዩናይትድ ቤት ስልጣኑን ኤክሰርሳይዝ እያደረገ እንዳልሆነ አሰልጣኙ በላይ ከሱ በላይ ሆነው የሚወስኑ ሌላ ሰዎች እንዳሉና አንዳንድ ውሳኔዎች በክለቡ የተወሰኑት ከአሰልጣኙ ፍቃድና እውቅና ውጭ እንደሆነ እና እየተሰማ እንዳልሆነ እና ጫና እንዳለበት አሰልጣኙ የሚያመላክት አስተያየት ነው የሰጠው ማለት ነው። ይሄንን ነገር ሰሞኑን እኔ ሳወራችሁ ነበር ከክለቡ ሰዎች በተለይ ፎርሜሽኑን በተመለከተ እኔ ሳወራ ቆይቻለሁ። ጫና እያሳደሩበት ነው ሰውየው በጣም ግትር ስለሆነና መቀየር ስለማይፈልግ። አሁን አሞሪም ልክ አይደለም እያልኳችሁ አይደል። ልክ ያልሆነበት መንገድ አሞሪም ይኖራል፣ ልክ የሆነበትም መንገድ አለ። በኋላ እሱን እናገረዋለሁ በዝርዝር። የክለቡ አመራሮች ልክ የሆኑበት መንገድ አለ፣ እነሱም ልክ ያልሆኑበት ደግሞ መንገድ አለ። እሱም ምንድነው እናየዋለን በኋላ። እና አሁን ከምንጊዜውም በላይ ጫናው እየበረታበት እንደሆነ አሰልጣኙ ይኸው ከትላንቱ ምላሹ የተረዳሁትና አሰልጣኙ ጊቭ አፕ እያደረገ እንደሆነ እስቲ የዩናይትድ ጨዋታ ሲያደርግ የሩበን አሞሪምን ፊት ተመልከቱት። ከዚህ በፊት አሞሪም ከጨዋታ በኋላ ከጨዋታ በፊት የሚያሳየው ሪያክሽን እና ፊቱ ላይ የምናነበው ነገር ፍላጎቱን ነው። በዩናይትድ ቤት ረጅም ዓመት የማሰልጠን ፍላጎት እንዳለው በውጤቱ በእያንዳንዱ ማንቸስተር ዩናይትድ በሚያስመዘግበው መጥፎ ውጤት እንደሚበሳጭ አሰልጣኙ ልቡ ከክለቡ ጋር እንደነበር ዩናይትድን እስከ መጨረሻው እንዶ አሻሽላለሁ የሚል እምነትና ተስፋ እንደነበረው ፊቱ ላይ ያመላክት ነበር። አሁን ግን ያ ነገር ጠፍቷል። ስሜቱ እንዳለ ጠፍቷል። አሞሪም እንደው ፋሽዋል ሪዲንግ ላይ እኛ ብዙ ኤክስፐርት አይደለንም እንጂ የአሰልጣኙ የፊት ንባብ ብታነቡ የሆነ ደስተኛ ያልሆነበት ነገር እንዳለ ገና ጨዋታው ሳይጀምር ሜዳ ላይ የገቡ ፋሽዋል ኤክስፕሬሽኑን መረዳት ትችላላችሁ ቤተሰቦቻችን። የሆነ ያልተመቸው ነገር አለ እና ከአሁን ይሄ ፊቱ ላይ የምታየው ተስፋ የመቁረጥ በዩናይትድ ቤት የምቀጥል አይመስለኝም የሚል አይነት ስሜት እንዳለውና በክለቡ አመራሮች ተስፋ እየቆረጠ እንደሆነ ከሚሰጣቸው አስተያየቶች እንዲሁም ከፋሽዋል ኤክስፕሬሽኑ ከአሰልጣኙ ላይ እሱን መረዳት ትችላላችሁ ማለት ነው፣ ልብ ብላችሁ የምታየው ከሆነ። አሁን ይሄን ሁሉ ነገር ካልን አንድ የመጨረሻ ደግሞ ማረጋገጫ እዚህ ጋር ልስጣችሁ። ሩበን አሞሪም በማንቸስተር ዩናይትድ ቤት እየበቃው እንደሆነ የሚያረጋግጥ አስተያየት ነው አሁን የምሰጣችሁ። ከወደኋላ መለስ ብዬ እያነሳሁኝ ነው የሰጣቸውን አስተያየቶች እንደዚሁ እያጣቀስኩ ይሄን እንደ ማረጋገጫነት አድርጌ የምቆጥረውና ወደ እናንተ እንዲሁ የማደርሰው ማለት ነው። የሆነ ወቅት አሰልጣኙ እንደዚህ ሲል ተናግሮ ነበር። ከጥቂት ወራት በፊት አሞሪም ስለ ዩናይትድ የአሰልጣኝነት ቆይታው ሲጠየቅ እንደዚህ ብሎ ተናገር። እኔ ማንቸስተር ዩናይትድን ለማሰልጠን
ትክክለኛው አሰልጣኝ ነኝ። በዩናይትድ ቤት ለቀጣዮቹ 10 ዓመታት 20 ዓመታት ውስጥ መቆየት እፈልጋለሁ። ማንቸስተር ዩናይትድን ለማሰልጠንና በክለቡ ያለውን ነገር ሁኔታዎች ለመቀየር ዝግጁ ነኝ ሲል ነበር ከጥቂት ወራት በፊት ሳሞሪ ማስተያየት እየሰጠው ማለት ነው። አሁን ግን በትላንትናው ጋዜጣዊ መግለጫው ላይ ይሄ ሁሉ ነገር ተቀይሯል። እኔ በማንቸስተር ዩናይትድ ቤት ያለኝን ኮንትራት እስክጨርስ ድረስ እቆያለሁኝ እና በክለቡ የሚቀረኝ የኮንትራት ዓመት አለ አለ አሰልጣኙ። ይህም ወደ 18 ወራት የሚጠጋ ኮንትራት ነው። እስካሁን ድረስ የቆየው የውሉን ግማሽ ነው ታውቃላችሁ። እና ይህን ካጠናቀቅኩኝ በኋላ ግን ክለቡ እስኪተካኝ ድረስ በክለቡ ማሰልጠኔን እቀጥላለሁ፣ በገዛ ፈቃዴም እንዲሁ ሪዛይን አላደርግም የሚል አስተያየት ነው የሰጠው ማለት ነው። እና አሁን ያነጋገሩ ቶን እንደተቀየረ ሩበን አሞሪም ከዚህ በፊት በክለቡ እስከ 20 እስከ 30 ዓመት መቆየት እንደሚፈልግ ሲናገር የነበረ አሰልጣኝ አሁን በጥቂት ወራት ውስጥ አሰልጣኙ ክለቡ ካሰናብትኝ ሬዲ ነኝ፣ ግን ራሴን እኔ ከክለቡ አላሰናብትም፣ ኮንትራት ይቀረኛል፣ ኮንትራቴን እስክጨርስ ድረስ በክለቡ ቆያለሁ የሚል ምላሽ ነው የሰጠው ማለት ነው። ይሄ በነገሮች ተስፋ እየቆረጠ እንደሆነ እና ከዩናይትድ ጋር የሚለያይበት ጊዜ በጣም ቅርብ እንደሆነ ሌላው የሚያመላክት እንደው ማስረጃ አድርጌ እኔም በግሌ ወስደዋለሁ ማለት ነው። እንግዲህ አሰልጣኙ ንግግሩ የሚያመላክተው ያንን ስለሆነ አሁን ነገሮች ከዚህ አስተያየቱ በኋላ መውጣት ጀመሩ። ከዚህ በፊት ተደብቀው የነበሩ ከዚህ በፊት እንደው በጥርጣሬ ሲወሩ የነበሩ አንዳንድ ጉዳዮች አሁን በገሃድ ወጥተው በተለይ በዊልኮክስ እና በአሞሪም መካከል ትልቅ የሆነ ክፍተት እንዳለ፣ አለመግባባት እንዳለ በደንብ መዘገብ ጀመረ። ማንቸስተር ዩናይትድ አሁን በአሰልጣኙ ቀጣይ ቆይታ ዙሪያ ጥርጣሬ እንዳለው ክለቡ በራሱ አሁን መነገር ጀመረ። ይህን ዜና እየሰራሁላችሁ ባለበት ሰዓት ሁሉ አንድ ጋዜጠኛ የአሌክስ ክሮክ የተባለ ጋዜጠኛ የሩበን አሞሪም የማንቸስተር ዩናይትድ ቆይታ አደጋ ውስጥ ገብቷል እና ጥርጣሬ ውስጥ ነው ሲል ነው። አሰልጣኙ ምናልባት ሊሰናበት እንደሚችል አናቅም። ይህን ዜና እየሰራሁላችሁ ሌላ አዳዲስ ነገሮች ሊወጡ ይችላሉ እና አሰልጣኙ በዩናይትድ ቤት ያሉት የቆይታ ጊዜያት በጣም እየተቃረቡ መምጣታቸውና ምናልባት በቅርቡ የሚሰናበት አሰልጣኝ ሊሆን እንደሚችል አሞሪም የሚያመላክት ዜና አሌክስ ክሮክ በብሬኪንግ ኒውስ ነው አሁን ይህን ዜና ይዞ የወጣው ማለት ትልቅ የሆነ ጥርጣሬ ያለ አሰልጣኙ በዩናይትድ ላይቀጥል ላይቆይ ሊሰናበት ይችላል የሚል ማለት ነው። እና ባለፈው ኦገስት 2025 ላይ አሰልጣኙ በዩናይትድ ቤት ረጅም ዓመት ወይ 20 ዓመት እቆያለሁ ብሎ ከተናገረ በኋላ አሁን ጃንዋሪ ላይ 2025 ደግሞ አሰልጣኙ 18 ወራት ኮንትራትን ጨርሼ ከክለቡ እለቃለሁ ብሎ መናገሩ ወይ ኮንትራቴን እስከጨርስ ቆያለሁ ብቻ ብሎ መናገሩ የሆነ ለውጥ እንዳለ የሚያመላክት ማረጋገጫ ተደርጎ ሊወሰድ ይችላል ማለት ነው። እና ቤተሰቦች አሁን ነገሩ በጣም ግልጽ ነው። አሞሪም ደስተኛ አይደለም በክለቡ፣ ክለቡም በአሰልጣኙ በተለይ አመራሩ ነው የምላችሁ ደስተኛ አይደለም። ስለዚህ ሁለቱም እንግዲህ ጋር ፍራክሽን ተፈጠረ፣ ክፍልፋል ተፈጠረ፣ መከፋፈል ተፈጠረ። በዚህ ሁኔታ ደግሞ አሰልጣኙ ሊቀጥል አይችልም። የማንቸስተር ዩናይትድ ዕጣ ፈንታም ቢሆን አደጋ ላይ ነው። አሰልጣኙ ቆይታው ላይ እርግጠኛ ካልሆነ ቲሙን እንዲሁ ውጤታማ ሊያደርግ ይችላል ተብሎ አይታሰብም ማለት ነው እና አሁን ነገሮች በሙሉ በገሃድ ወጥተዋል። አሰልጣኙ ከማንቸስተር ዩናይትድ የሚለቅበት ጊዜ በጣም የተቃረበ መስሏል። ነገሮች እየተባባሱ እየተቀጠሉ ነው የሚሄዱት። እየተቀጣጠሉ ይበልጥ እንደው ነገሩ እየተፋፋመ ነው የሚሄደው እንጂ የመብረድ ስሜት እንዲሁ ያለው ነገር አይመስለኝም። ምክንያቱም የትላንቱ በጋዜጣዊ መግለጫው ያሰልጣኙ በቀጥታ የክለቡን አመራሮች የነካ ክለቡ በስልጣኔ በስራዬ ላይ ጣልቃ እየገባብኝ ነው የሚል መልእክት ያለው ቃለ መጠይቅ ነው አሰልጣኙ ያደረገው። ከዚህ በፊት እኔ ነግሬያቸዋለሁ የማናጀር እና የሄድ ኮች ልዩነት ማለት ነው። ዩናይትድ እሱ እንደሚለው አሞሪም እንደሚለው ከሆነ እኔ ወደ ዩናይትድ ስመጣ ማናጀር ሆኜ ነው የመጣሁት አለ። ክለቡ ግን አሁንም ቢሆን ሩበን አሞሪምን እንደ ሄድ ኮች አድርጎ ነው እዛ ጋር የያዛቸው ማለት ነው። ሄድ ኮች ሩበን አሞሪም ብሎ ነው የሚጠራው። ዋና አሰልጣኝ ነው አሞሪም፣ ወረቀት ላይ ያለው ዋና አሰልጣኝ ነው። ውሉ ላይ ያለውን ነገር አላውቅም። አሞሪም እንደው ሲዋዋል እዛ ላይ የተዋዋለበት መጠሪያ ስም ማናጀር ነው የሚለው ውሉ ላይ ወይንስ ደግሞ ሄድ ኮች ነው የሚለው ሩበን አሞሪም ነው እሱ የሚያውቀው። የተነጋገረው ከክለቡ ሰዎች ጋር ሲደራደር ያወራቸው ነገር
እና ወረቀት ላይ የተፈራረመው ነገር አንድ ይሁን አይሁን እሱን በጥልቀት የምናውቀው ነገር የለም። ግን ክለቡ አሁን በዌብሳይት በተለያዩ ድህረ ገጾች ላይ ስታየው አሞሪምን ሄድ ኮች ብሎ ነው የሚጠራው እንጂ ማናጀር ብሎ አይጠራም። አሞሪም አሁን ይሄን ነገር ነው የተናገረው። እኔ የመጣሁት ማናጀር ሆኜ ነው እንጂ ሄድ ኮች ሆኜ አይደለም ማለት ነው። ልዩነቱ ደግሞ ምንድን ነው ካላችሁ፣ ከዚህ በፊት ካልሰማችሁ ቤተሰቦች ይኸውላችሁ፣ ማናጀር ማለት ሁሉንም ነገር ኮንትሮል የሚያደርግ ነው በአንድ ክለብ። ለምሳሌ ተጫዋች የትኛው ተጫዋች ይግባ የትኛው ተጫዋች ይውጣ የሚለውን እያንዳንዱ ክለቡ በሚያደርጋቸው የዝውውር እንቅስቃሴዎች ላይ ከአካዳሚው ጀምሮ ስትራክቸሩን አውጥቶ በተጫዋቾች ምልመላ ላይ በተለይ በዋናው ቲም ላይ በተለይ ትኩረት አድርጎ የሚገቡ ተጫዋቾችን በአጠቃላይ የሚወስን ሰው እሱ ማናጀር ይባላል። አሰልጣኝም ነው። ከእንደገና ደግሞ ማኔጅ ያደርጋል ማለት ነው። ከክለቡ የዝውውር እንቅስቃሴ ጋር በተያያዘ ሙሉ ኃላፊነት ውሳኔዎችን ወስኖ የሚያመጣው ተጫዋቾችን የሚያስፈርመው ማናጀሩ ነው ማለት ነው። እንግዲህ ቪቶ ፓወር የሚባል ነገር የለም። አያችሁ፣ ሙሉ ፓወር ያለው አሰልጣኙ ጋር ይሆናል ማለት ነው። ለምሳሌ ማንን ያስፈርም ዩናይትድ አጥቂ ላይ ቤንጃሚን ሼሽኮ ይሻላል ወይስ ደግሞ ዋትኪንስ ይሻላል የሚለውን ክለቡ ሲነጋገር የክለቡ አመራሮች አሰልጣኝ ቡድን አባላት ሲነጋገሩ 2 ወይ 3 4 አጥቂዎች ለምርጫ የሚቀርቡ ከሆነ አሰልጣኙ ይሄ አጥቂ መምጣት አለበት ብሎ የሚናገር ከሆነ በቃ ክለቡ አማራጭ የለውም፣ ያን ተጫዋች ያመጣል ማለት ነው። ምክንያቱም ማናጀር ነው። የሚያስማሙት ከሆነ በሀሳብ እሱን አስማምተው ሀሳብ ሊያስቀይሩት ይችላሉ እንጂ ሊያስገድዱት አይችሉም ማለት ነው። እሱ ያለው ነገር ነው መሆን ያለበት። የመጨረሻው ውሳኔ የሚሰጠው በማናጀሩ ነው ማለት ነው። አሁን አሞር የሚለው እኔ ማናጀር ሆኜ ነው የመጣሁት፣ ግን ሄድ ኮች ነው ክለቡ ያደረገኝ አለ። ሄድ ኮች ከሆነ ደግሞ እሱም የራሱን ሀሳብ ይናገራል እንጂ በክለቡ የአመራሮች የሚቀርቡ ተጫዋቾች ደግሞ አሉ ለዝውውር። ለምሳሌ አጥቂ ካለ 4 አጥቂዎች ወይ ሊመጡ ይችላሉ፣ ወይ 3 ወይ 2 አጥቂዎች እንዲሁ የመጨረሻ እጩ ሆነው ለዝውውር ሊፈለጉ ይችላሉ። አሞሪም እዚህ ጋር እኔ የምፈልገው ዋትኪንስን ነው ብሎ ካለ የክለቡ አመራሮች ደግሞ ቤንጃሚን ሼሽኮን ነው ሊሉት ይችላሉ ማለት ነው። ፓወር ወደ እነሱ ነው የሚያልፈው። ምክንያቱም እሱ ሄድ ኮች ብቻ ነው፣ ክለቡን ማሰልጠን ላይ ብቻ ነው ማለት ነው እሱ ትኩረት የሚያደርገው እንጂ ተጫዋች ማን ይምጣልኝ ይሄ ይምጣልኝ ብሎ መወሰን አይችልም። ቦታውን ብቻ ነው ሊወስን የሚችለው። አጥቂ አምጡልኝ ካለ በቃ አጥቂ ይመጣለታል ማለት ነው እንጂ ከላይ አምጡልኝ፣ እኔ ሼሽኮን አልፈለገም ዋትኪንስን ነው የምፈልገው ዋትኪንስን አምጡልኝ ብሎ የክለቡን ሰዎች ሊያስገድድ አይችልም ማለት ነው። ምክንያቱም የክለቡ ሰዎች ይሄ ተጫዋች መጥቶ የክለቡን የወደፊት ጥቅም ከማስከበር አንጻር ይሆናሉ። ከእድሜው አንጻር ተጫዋቹ ምን ያህል ዓመት ነው ያለው፣ ኮንትራቱ ሲያበቃ ተጫዋቹ ምን ያህል እድሜ ላይ ነው የሚገኘው የሚለውን ሌሎች ጉዳዮችን የክለቡ ማኔጅመንት እና እንዲሁ አንዳንድ የክለቡ በዝውውር ላይ የሚወስኑ ሰዎች ያን አይተው ነው ማለት ነው የሚወስኑት ማለት ነው። አያችሁ አሁን ትልቁ የማናጀር እና የኮች ልዩነት ይሄ ነው። አሁን ማይክል አርቴታ በአርሰናል ቤት ማናጀር ነው። ስለዚህ ሁሉንም ነገር ዝውውርን በተመለከተ የመጨረሻ ውሳኔ የሚያሳልፈው ማይክል አርቴታ ነው ማለት ነው። ክለቡ ማድረግ የሚችለው እሱ የመረጣቸውን ሰዎች ተጫዋቾች ማምጣት ብቻ ነው። ዩናይትድ ቤት ውስጥ ግን ይሄ የስልጣን ገደብ አለ። ስልጣኔ ተገድበዋል። ዋትኪንስን ፈልግ ያለው ክለቡ ያመጣልኝ ግን ቤንጃሚን ሼሽኮን ነው። እኔ ማርቲኔዝን ግብ ጠባቂ ቦታ ላይ እንዲመጣ ፈልግ ያለው የክለቡ ሰዎች ያመጡልኝ ግን ሴላሜንስን ነው የሚል ቅሬታ አለው አሞሪም። ሌሎችም ተጫዋቾች ላይ በጣም ጥቂት ተጫዋቾች ላይ ነው አሰልጣኙ የተስማማው እነሱ ባመጡት ላይ። ምክንያቱም ለአጫወቴ ለ3-4-3 ፎርሜሽን ወይም ደግሞ ለ3-4-2-1 የሚጠቀመው ፎርሜሽን የሚስማሙ በጣም አመቺ የሆኑ ተጫዋቾችን ክለቡ አላመጣልኝም። ይሄን ፎርሜሽን ተግባራዊ እንዳደርግ የክለቡ አመራሮች በቂ የሆነ ድጋፍ እንደሚሰጡኝ ክለቡን ሲይዝ እና ስፈርም ቃል ገብተውልኝ ነበር። ግን ይሄንን ቃላቸውን ጠብቀው እየተገበሩልኝ አይደለም። በስራዬ ጣልቃ እየገቡ አንዳንድ ውሳኔዎችን እየወሰኑ ነው የሚገኙት ከኔ በላይ ያሉ አመራሮች፣ በተለይ እነ ዊልኮክስ፣ እነ ኦመር ቤራዳ እና እነ ክሪስቶፈር ቪቭል እና አሰልጣኙ ያለው ትልቁ ቅሬታ ይሄ ነው። በክለቡና በአሰልጣኙ መካከል የተፈጠረው መከፋፈልም ይሄን የተመለከተ ነው ማለት ነው። በዋነኛነት ዋና ልዩነቶቻቸውን አሁን ቅድም አስቀምጥኩ። ቤተሰቦች እንደው ግልጽ ለማድረግ ሞክሬያለሁ። አሰልጣኙ ያለበትን ትልቁ ቅሬታ አሁን የክለቡን ኦፊሻል የሆነ እንደ ሩበን አሞሪምን ይፋ ሲያደርግ ምን ብሎ ነው አሰልጣኙን ብሎ የገለጸው የሚለውን
ለማየት ሙከራ አድርጌያለሁ አሁን እና የሚለው ማንቸስተር ዩናይትድ ኢዝ ዲላይትድ ቱ አናውንስ ዘ አፖይንትመንት ኦፍ ሩበን አሞሪም አስ ኤ ሄድ ኮች የሚለውን አስምሩበት ቤተሰቦች። ማንቸስተር ዩናይትድ ኢዝ ዲላይትድ ቱ አናውንስ ዘ አፖይንትመንት ኦፍ ሩበን አሞሪም አስ ሄድ ኮች ኦፍ ዘ ሜንስ ፈርስት ቲም ይላል። ሳብጀክት ቱ ወርክ ቪዛ ሪኳየርመንትስ ብሎ ነው ክለቡ አናውንስ ያደረገው ማለት ነው። ስለዚህ አሞሪም መቃወም የነበረበት ይሄኔ ነው ማለት ነው። እንግዲህ ቅጥሩ ሲፈጽም ውሉ ላይ ያለውም ነገር ይሄ ይመስለኛል። ሄድ ኮች ነው ሩበን አሞሪም። አላቅም ምናልባት ከዓመት በኋላ ወይ ከቆይታ በኋላ ይሄ ነገር ይቀየርልሃል ብለውት ከሆነ ቃል ገብተውለት ከሆነ በውስጥ የተስማሙበትን ነገር ፖይንት ነው ያላቅም የተነጋገሩበትን ነገር በኋላ ግን ሲቀጠር አሞሪም የተቀጠረው ሄድ ኮች በሚል ነው ማለት ነው። ስለዚህ ተጫዋቾች ላይ ሙሉ መቶ በመቶ የመወሰን ስልጣን የለውም ማለት ነው አሞሪም በቃ። ምክንያቱም ማናጀር ነህ አይለውም እዚህ ላይ። ስለዚህ ክለቡ ከዚህ አንጻር እውነት አለው ማለት ነው። ሲቀጥረው አሞሪምን የቀጠረው በሄድ ኮች በሚል ስለሆነ ማለት ነው። አንድ ያየሁት ነገር ይሄንን ነው ቤተሰቦች። ሌላው ትልቁ ያ ቴንሽን የተፈጠረው ምንድን ነው ብሎ ነው የሚገልጸው ፋብሪሶ ሮማኖ አሁን የማንቸስተር ዩናይትድ የዝውውር እንቅስቃሴዎች ስታንድ ባይ ላይ ሆኗል። ይሄ ስታንድ ባይ ምንን ነው የሚያመላክተው? ዝውውሮች አይፈጸሙም ማለት ነው። እንግዲህ ስታል ሆነዋል፣ ቆመዋል። ዩናይትድ አሁን የዝውውር እቅዶቹን እንዳለ ገጥቷቸዋል። ይሄ ደግሞ ምን ያመላክታል መሰላችሁ? ክለቡ የማስፈረም አቅም አለው በደንብ። ምክንያቱም በሴሜኖ ላይ አይተነዋል። ሴሜኖን ክለቡ ለማምጣት እንቅስቃሴ አድርጎ ነበር ማለት ኦልሬዲ ገንዘብ አለ። ከምናምናቸው የዜና ምንጮች ደግሞ ይሄን ከዚህ በፊት ተረድተን ነበር ቤተሰቦቻችን። ዩናይትድ ገንዘብ እንዳለው እና ተጫዋች ለማስፈረም በቂ የሆነ ባጀት እንዳለው ሲነግሩን ነበር። ስለዚህ አሁን የክለቡን የጥር የዝውውር መስኮት እንቅስቃሴዎች በአጠቃላይ እንደው ሆልድ አደረጋቸው ወይም ስታንድ ባይ ላይ ሆኑ ማለት ምን ማለት እንደሆነ ታውቃላችሁ ቤተሰቦች? ክለቡ በአሰልጣኝ ሩበን አሞሪም እምነት እያጣ መጥቶ መጨረሻ ላይ ወደ ተስፋ መቁረጥና ከአሰልጣኙ ጋር የያዛቸውን እቅዶች በሙሉ ለጊዜውም ቢሆን ሆልድ እንዳደረጋቸው ነው ማለት ነው እኔ የምረዳው እንጂ ክለቡ ተጫዋች ካለማስፈረም አንጻር የጥር የዝውውር መስኮት ላይ ውሳኔ ያሳልፎ እነኛ ነገሮች ሆልድ እንዳደረጋቸው አይደለም እኔ የምረዳው ኢንተርፕሬት የማደርገው። ምክንያቱም ሲዝኑን ይጨርስ አይጨርስ ከአሞሪም ጋር ክለቡ እርግጠኛ አይደለም። ስለዚህ ምናልባት አሁን ሌላ አሰልጣኝ ሊቀጥሩም ወይ አሰልጣኙንም የማሰናበት እድል ስላላቸው አሁን ይመስላል ወደዛ እየሄዱ ነው የሚመስለው። ስለዚህ አዲስ አሰልጣኝ ይምጣና አዲሱ አሰልጣኝ ደግሞ ዝውውርን በተመለከተ የሚያወጣው እቅድ ይኖራል፣ የሚፈልጋቸው ተጫዋቾች ይኖራሉ። በአዲስ መልክ የዝውውር እንቅስቃሴውና ሂደቱ ደግሞ ይከለሳል የሚል እምነት በክለቡ ውስጥ ስላለ ነው። ይሄ ነው ሊሆን የሚችለው፣ ሌላ ሊሆን አይችልም። ክለቡ የሴሜኖን ዝውውር ቢፈጽም ኖሮ ሴሜኖ ለየትኛውም አሰልጣኝ ይሆናል ብሎ ስላሰበ ሊሆን ይችላል። ምክንያቱም ሴሜኖ በጣም ስታንዳርድ ያለው ተጫዋች ነው። በቂ የሆነ የፕሪሚየር ሊግ ልምድ ያለው ነው። እሱን የሚጠላ የትኛውም አሰልጣኝ የለም። ሌሎች አሞሪም የሚፈልጋቸውን ዝውውሮች በተመለከተ ግን የክለቡ አመራሮች እሱ በያዘው እቅድና እሱ በሚፈልገው የተጫዋቾች እቅድ ሊመሩ አይችሉም። ስለዚህ ለጊዜውም ቢሆን ያንን ነገር ሆልድ ያደርጉታል ማለት ይሄ አንዱ ያላግባባቸው ነገር ነው። ብላስ ደግሞ እንግዲህ ሲወራ እንደነበረው ቤተሰቦቻችን ተጨማሪ ሲነገር የነበረው ነገር በጥር የዝውውር መስኮት እንደሚደግፉት ቃል ገብተውለት ነበር። ለአሰልጣኙ ሴሜኖን እንደሚያመጡለት ቃል ገብተውለት ነበረ። ግን ልጁ ማንቸስተር ሲቲን መረጠ። ይህም ነገር አሞሪም ላይ ቅሬታ ፈጥሯል ተባለ። ምክንያቱም ሴሜኖን እናገኛለን እናመጣለን ብለው ተጫዋቹን እንደሚያመጡ ነበር ተስፋ እያደረጉ የነበሩት። አሞሪም በዚህ መልኩ ነበር ተስፋ ሲያደርግ የነበረው። እሱ ወደ ሲቲ ከሄደ በኋላ ደግሞ ማንቸስተር ዩናይትዶች የያዙት ባጀት ለተጫዋቹን ለማስፈረም የያዙት ገንዘብ ሌላ ተጫዋች እሱን ምትክ ለማምጣት ለመጠቀም ፈቃደኛ አይደሉም ነው የተባለው። ምክንያቱም ወደ ማርኬቱ ወደ ገበያው ብንወጣ የምንፈልጋቸው ተጫዋቾች ለሱ ምትክ ብለን የያዝናቸው ልጆች እነ ዳይሞንዴን ጨምሮ ዋጋቸው በጣም የናረ ነው በሚል ለሴሜኖ ምትክ ባደርገው ተጫዋች ለማስፈረም በክለቡ ወገን ፈቃደኝነት አሁን የለም። የመሆን እድሉም በጣም ጠባብ ነው። ክለቡ በአፍሪካ ዋንጫ ምክንያት ተጫዋቾችን እንደሚያጣ ቀደም ብሎ ያውቃል። ስለዚህ ማንቸስተር ዩናይትድ አመራሮቹ ይሄን ነገር እያወቁ በቂ የሆነ ዝግጅትና በቂ የሆነ ድጋፍ ለእኔ አላደረጉልኝም የሚል ቅሬታዎች
የክለቡ የጥር የዝውውር መስኮት ተጫዋቾችን እናስፈርምልሃለን፣ ቡድኑን እናጠናክርልሃለን ብለው ቃል የገቡልኝን ነገር በሙሉ የክለቡ አመራሮች ቃላቸውን አጥፈዋልና ቃላቸውን እየተገበሩልኝ አይደለም የሚል ቅሬታ እንዳለው ነው ማለት ነው ሩበን አሞሪም የተነገረው ቤተሰቦቻችን። እና በአሰልጣኙ ወገን እነኚህ ቅሬታዎች አሉ። በክለቡ አመራሮች ወገን ደግሞ በአሰልጣኙ አጫወት በጣም የሚተነበይ ያሰላለፍ ወይ የፎርሜሽን ምክንያት አሰልጣኙ ላይ እምነት የለውም። ስለዚህ ለአሰልጣኙ አሁን ሙሉ ለሙሉ ድጋፍ ማድረግ አልፈለገም። በአሰልጣኙም ቆይታ ላይ የክለቡ ሰዎች እርግጠኛ አይደሉም። አሰልጣኙን ስለመቀየር እያሰቡ ነው። በዚህ ምክንያት አሰልጣኙ ምን እየሆነ መጣ? በራስ መተማመኑ በዩናይትድ ቤት ስላለው ቆይታ አሰልጣኙ በራሱ መጠራጠር ጀመረ ማለት ነው። እቅዶቹን ቃል የተገባለትን ነገር እየተገበሩለት አይደለም። ስለዚህ በሱ እምነት የላቸውም ማለት ነው። የሆነ ጊዜ ምናልባት ወይ ሲዝኑ እስኪያልቅ እስኪጠናቀቅ አሰልጣኙን እየጠበቁት እንደሆነና የሆነ ፖይንት ላይ አሰልጣኙ ላይ ያሰናብቱት እንደሚችሉ ሩበን አሞሪም ፊል አድርጓል፣ ተሰምቶታል ማለት ነው። እና ይሄ ሳይቀድሙ ይልቅደም ወይ በቃ አሁን ሁሉም ነገር እንደው እምቅ ብሎ ተሸፍኖ ቆይቷል። አሁን ከዚህ በኋላ መታገስ የለብኝም፣ በቃ መነገር መፈንዳት አለበት በሚል ነው ማለት ነው አሞሪም ትላንት ይሄን ነገር የተናገረው እና ከጨዋታውም በላይ በጣም አነጋጋሪ እና የበርካታ ትላልቅ መገናኛ ብዙሃንን ትኩረት የሳበ ነገር ሊሆን የቻለው ወይም ሊሆን የበቃው ማለት ነው። እና ቤተሰቦች አያችሁ አሁን በክለቡ ሰዎች በተለይ በዊልኮክስ እና በአሞሪም መካከል የተፈጠረው ትልቅ ልዩነት፣ አለመግባባት እዚህ ደረጃ ላይ ደርሷል እና ቴንሽኑ በጣም ተወጥሮ መጨረሻው ይሄ አሁን ትላንት ደርሶ ፈነዳ። አሁን ግን ከፈነዳ በኋላ ምንም ነገር ሊፈጠር ይችላል ማለት ነው። ይሄን ማወቅ መቻል አለባቸው በየትኛውም ሰዓት። አሁን ብሬኪንግ ተብሎ ሩበን አሞሪም እንዲሁ ተሰናበተ ከማንቸስተር ዩናይትድ ተብሎ ሊነገር ይችላል። ምክንያቱም አመራሩና አሰልጣኙ ካልተስማሙ አንድ አሰልጣኝ በክለቡ የመቀጠል እድሉ በጣም ጠባብ ነው ማለት ነው። እና እኔ ምን እንደምል አላቅም በዚህ ጉዳይ ላይ ምን እንደምል አላቅም። እኔ የትኛው ሳይድ ላይ ነህ ካላችሁኝ ቅድም ለመናገር እንዲሁ ሞክሬያለሁ። እናንተ ሳይድ ሊኖራችሁ ይችላል። አሞሪም ልክ ነው፣ ትክክል ነው። እኔም አሞሪም ልክ ነው ብዬ የምልበት ሳይድ አለኝ። ምናልባት እሱን እናወራበት ይሆናል። አዳዲስ ነገር ካለ ያው ሰሞኑ መወያ ርዕሳችን ይሄ ነው ሊሆን የሚችለው። አሰልጣኙ በክለቡ ስላለው ቆይታ በተመለከተ በተከታታይ ዜና ይወጣል ብዬ አስባለሁ። አይ ቲንክ ይህ ሳምንት በጣም ወሳኝ ነው ለአሰልጣኙም ቆይታ። እንደው ዩናይትድ ምንድን ነው ቀጣይ ዕጣ ፈንታው የሚሆነው ከሩበን አሞሪም ጋር ለሚለው ምላሽ የምናገኝበት ሳምንት ይሆናል ብዬ አስባለሁ። እና አሰልጣኙ ልክ የሆነበት ነገር አለ፣ ልክ ያልሆነበትም ነገር አለ። እሱን የምደግፍበት ፓርት አለ፣ የማልደግፈውም ፓርት አለ። ሩበን አሞሪምን አንድ ይሄ ነው። የክለቡ አመራሮችን እንዲሁ ሰፖርት የማደርግበት ፓርት አለ፣ እነሱንም የማልደግፍበት የሆነ ፓርት አለኝ። እሱን በስፋት እነግራቸዋለሁ ለምን ከአሞሪም ጎን እንደምቆም እና ለምን በተወሰኑ ጉዳዮች ላይ ደግሞ ከክለቡ አመራሮች ጋር እንደምቆም እና አሰልጣኙን ደግሞ እንደምቃወም እነግራቸዋለሁ። ይሄ ሳይድ ከመያዝ ጋር እንደው የሚገናኝ አይደለም። እናንተ የራሳችሁን ምልከታ ፍርድ እንግዲህ አሁን እንድትሰጡ ጠይቃለሁ ቤተሰቦች። ምክንያቱም ትልቁ ነገር የተፈጠረው ነገር አለመግባባቱ ያለው በምን ምክንያትና በምን ዙሪያ እንደሆነ እዚህ ጋር ነግሬያቸዋለሁ። ትልቁ ምክንያት የዝውውር እና የተጫዋቾች ፊርማ ነው፣ ዋነኛው ጉዳይ ላይ ማለት ነው። እርዳታ እየተደረገልኝ አይደለም። ብዙ ተጫዋቾችን እንደሚያመጡልኝ እንደሚደግፉኝ በአጫወቴ በኔ ሲስተም ማለት ነው። እሱ በተለይ አሞሪም ትኩረት የሰጠው ይሄ በሶስት ተከላካይ የሚጫወተውን ነገር ነው እና ለዚህ አጫወት የሚሆኑ በቂ የሆኑ ተጫዋቾችን እናመጣላለን ብለውኝ ነበረ ነው የሚለው አሰልጣኙ። እና ሁሉንም ነገር ኮንትሮል እንዳደርግ ተጫዋቾችን በማስፈርም ይሄን እድል እንደሚሰጡ ይነግረውኝ ነበር ነው የሚለው አሰልጣኙ። የክለቡ ሰዎች አመራሮች ደግሞ ሲያዩት የሚሆን አልመስል አላቸው ይሄ ያጫወት እና ቀስ እያሉ እንግዲህ እምነት እያጡበት መጡ ማለት ነው። አሰልጣኙም በሚከተለውም ባጫወት እምነት ስላጡበትና ውጤታማ ዩናይትድን ያደርገዋል ብለው ስላላመኑ ግፊት አሳደሩበት እንዲቀይር። በተደጋጋሚ ስብሰባዎች በተደጋጋሚ ጊዜ ጠየቁት፣ አልቀይርም አለ። ፖፑም ቢሆን ቢመጣ እኔን ሊያስቀይረኝ አይችልም ብሎ የዩናይትድ ባለስልጣናትን የሚነካ በሚመስል ምላሽ ሰጠ አሰልጣኙ። በኋላ ላይ ግን በግዳጅ እንደው በዛ ግትርነቱ ከቀጠለ በኋላ አሰልጣኙ በተጫዋቾች ጉዳትና በአፍሪካ ዋንጫው ምክንያት ግን በግዳጅ አንዳንድ ጨዋታዎች ላይ አሰልጣኙ በባክፎር መጫወት ጀመረ።
ትላንትም ሲጀምር በባክ ስሪ ነው የጀመረው። በኋላ ላይ ግን ወደ ባክ ፎር ተመልሷል እና ቡድኑ በባክ ፎር ሲጫወት በጣም ጥሩ ቡድን ደግሞ አሁን መምሰል ጀመረ ማለት ነው አሞሪም። እኔ ማንም አስገድዶኝ አይደለም፣ የተጫዋቾች ጉዳት እና አንዳንድ ሁኔታዎች በጣም አስገዳጅ ስለሆኑ ነው ፎርሜሽንን የቀየርኩት ብሎ ተናገረ። ግን ይህን ፎርሜሽን በቀየረባቸው ወቅቶች ዩናይትድ በጣም የተሻለ ቡድን ሲመስል ደግሞ ታየ ማለት ነው። ስለዚህ የክለቡ አመራሮች ቀይር ሲሉት ከወራት በፊት አልቀየርም ብሎ አቋሙን ጸንቶ ዩናይትድን ብዙ ዋጋ አስከፍሏል። አሁን ደግሞ በራሱ ፍቃድ ቀይሮ ደግሞ ይህን ፎርሜሽን አንዳንዴ መቀየርና መለወጥ አንዳንዴ አንፕሬዲክተብል መሆን በጣም ጠቃሚ እንደሆነ አሰልጣኙ በራሱ ጊዜ ደግሞ ተቸግሮም ቢሆን ለክለቡ አመራሮች አሳይቷል፣ ለእኛም ቢሆን አሳየን ማለት ነው እና ይሄ ትልቅ ልዩነት ፈጥሯል በአሰልጣኙና በክለቡ አመራሮች መካከል። አሰልጣኙ በጣም ግትር መሆኑን አሳያቸው። ከዚህ በኋላ ቢደግፉትም አሰልጣኙ እንደው ከግትርነቱ እንደማይመለስ ፍለክሰብል እንዳልሆነ የተረዱ ይመስለኛል እና ከአሰልጣኙ ጋር በዚህ ሁኔታ መቀጠል እንደማይችሉ አሰልጣኙ ተለዋዋጭ ሀሳብ የሌለው መሆኑን በተለይ ጨዋታ ማኔጅመንት ላይ ጨዋታ አቀራረብ ላይ አሰልጣኙ በአንድ ነገር ላይ ብቻ ሙጭጭ እንደሚል እነሱ ስለተረዱ እና እኔ ተግባብቶ መስራትም ከአሰልጣኙ ጋር እንደው ተነጋግሮ በፍጹም ማንም ሰው ይሄን አያስቀይረኝም ብሎ የሚል ከሆነ ከባድ ስለሆነ ይመስለኛል የዩናይትድ አመራሮች ሪስክ መውሰድ አልፈለጉም። በዚህ ሁኔታ ደግፈነው አሰልጣኙን ብናቆየውም አሰልጣኙ እንግዲህ ሀሳብ የማያደምጥ ከሆነና እኔ ያልኩት ነገር ብሎ ካልሆነ ብሎ በተለይ የቡድኑን ውጤት በተመለከተ ዋናው ዩናይትድ ውጤታማ ካልሆነ ሁሉም ነገር ከንቱ ስለሚሆን በዚህ መልኩ ካልተግባባን ወደፊትም እንደው የመግባባት እድላችን ጠባብ ይመስላል ነው እንግዲህ በዩናይትድ በኩል ያለው ሀሳብ ማለት ነው እና አሁን ለሱ ሙሉ ድጋፍ ለማድረግ የክለቡ ሰዎች ፈቃደኛ ያልሆኑት እና ያላቸውን ተጫዋቾችም እንዲሁ ለማስፈረም ያልፈለጉት ፎርሜሽኑን እስካልቀየረ ድረስ አሰልጣኙ እና ፍለክሰብል እስካልሆነ ድረስ ማለት ነው እና ይሄን ይመስላል ያለው ነገር ይሄ ነው። ቤተሰቦች እናንተ አሞሪምን ልደግፉ ትችላላችሁ፣ የክለቡ አመራሮችን ልደግፉ ትችላላችሁ። እስቲ ከማን ወገን ናችሁ? ሀሳባችሁን አስፍሩልኝ ቤተሰቦቼ። እናንተ ሀሳባችሁን እመለከታለሁ። ነገም ያው ሰሞኑ ብዙ የመወያያ ርዕሶች ይኖሩናል በዚህ ጉዳይ፣ ብዙ ዜናዎችም ይወጣሉ ብዬ እጠብቃለሁ። በቀጣይ ቪዲዮ እንገናኛለን። ብዙ ስለቆየሁ በዚህ ላይ ይብቃል። ቻው